ሰላም ጤና ይስጥልኝ። ይህ ቲቲቪ ኢትዮጵያ ነው። ዛሬ እንግዲህ ከቲቲቪ ኢትዮጵያ ስራ አስፈጻሚ ተስፋዬ ገብረ ማርያም ጋር በሰሞኑ ጉዳይ ልናነሳ አስበናል። ቲቲቪ ኢትዮጵያ ላይ ከሰሞኑ ብቀላ የተሰኘው ትረካ በተደጋጋሚ እየተስተረከም ይገኛልና እንደው እንዴት ይመስላል የተመልካቹ አቀባበል ተስፍሽ? አዎ ተሬ እንግዲህ እንደሚታወቀው ብቀላ በጣም ተወዳጅና ዘመናዊ ሽሬ መጽሐፍ ነው። ይህንን መጽሐፍ በተከታታይ እያቀረብን ባለንበት ሰዓት ላይ ነው በመሀል ያቋረጥነው። ምክንያቱም እንደምታውቀው በርካታ ተመልካች የለውም፣ ቪው የለውም፣ ኮሜንት የለውም፣ ላይክ የለውም። በቃ ማለት ይሄ የሚያበረታታ ሆኖ አላገኘነውም። እንግዲህ የኛ እንደምታውቀው ቲቲቪ ኢትዮጵያ ትልቅ ዓላማና ራዕይ ሰንቆ የሚሰራ ወደፊት የቴሌቪዥን ጣቢያ የማቋቋም ራዕይ ያለው እንደሆነ ታውቃለህ። እና ግን ብዙ የዩቲዩበሮች ባህሪ ደግሞ አንተም ዩቲዩበር ስለሆንክ በደንብ ታውቀዋለህ። የማጫጫህ ነገር ይሄ ሁሉም በነፈሰበት የሚነፍስ አይነት ነገር ሆኖ ነው ያገኘነው። እና ይሄንን መጽሐፍ ስንመርጥ እኛ ብዙ ሰዎች የማንበብ ፍላጎታቸው እንዲጨምር፣ ዘና ብለው እንዲመለከቱ፣ አድማጮችም ጆሮ እንዲይዝ ለማድረግ አስበን ነበረ። ግን የፈለግነውን ያህል ተመልካች ደግሞ አላገኘነውም ብለን ካቋረጥን በኋላ የሚገርምህ ደግሞ ለምን ተቋረጠ ብለው ደግሞ በጣም ብዙ ሰዎች ኮሜንት እየሰጡ ነው ያሉት። የሚገርምህ ደግሞ እና ይሄ ነገር እኛን ግራ ስለተጋባን ለጊዜው አቁመነዋል። አሁን ደግሞ የበርካታ ተመልካቾችና አድማጮች ጥያቄ ስለሆነ ከቲም ጋር ከአንተም ጋር ከሌሎች ባልደረቦቻችን ጋር ስንመካከር መቀጠል እንዳለብን ስላሰብን ነው እንግዲህ መግለጫ ለመስጠት የወደድነው። እንግዲህ በርካታ ሶሻል ሚዲያ ተከታዮች ዩቲዩብም፣ ፌስቡክም፣ ቲክቶክም እንደው እንቶ ፈንቶ ነገር ላይ ያተኩራሉ። መጽሐፍት ንባብ የሰው ልጅ አእምሮ የሚያሳድጉ የሰው ልጅ አመለካከት ከፍ የሚያደርጉ ነገሮች ላይ እምብዛም ነው እና ይሄ ችግር ምንድን ነው ግን ተስፍሽ? በጣም ጥሩ ጥያቄ ነው። ትውልዱ እኔ ይቅርታ አድርግልኝና ወደ ዝግተት ውስጥ እየከተተን ያለ ነው። ማለት ሊጠቅመን የሚችል ነገር ለምን እንደማንወድ አላውቅም። ሁልጊዜ አፍራሽ የሆኑ ስድቦች ሲኖሩ ወይ ደግሞ በቃ አንድ የኪነ ጥበብ ሰው የሆነ አንድ ጉድ ከተገኘበት በቃ ወደዛ ሆኖ የሚያዘነብል አይነት ትውልድ ሆነ። ኔጌቲቭ የሚባል ነገር ይሄ አሉታዊ ነው የሚባለው፣ አፍራሽ የሚባለው እንዲህ አይነት ነገሮችን ማህበራዊ ሚዲያ መስተጋብሮቻችን ጤናማ እየሆኑ አይመስለኝም። አሁን ምሳሌ መጥቀስ ካስፈለገ በሴት እግር ኳስ ቡድኖቻችን ጾታዊ ጉዳይ በተመለከተ የሌዝቢያን ጉዳይ ሲነሳ እንዳየኸው ነው፣ ብዙ ሰው ይመለከተዋል። ግን ጋዜጠኛ ስትሆን ደግሞ ኃላፊነት ሊሰማ ይገባል። አንዳንድ መረጃዎች እንደሚሉት እነዚህ እውነት ነው ወይ የተጨበጠ መረጃ አግኝተው ነው ወይ የሚሉ እኮ አሉ እኮ ታውቃለህ አይደለ? ጋዜጠኛ በነፈሰበት የሚነፍስ አይደለም። ለምን እንዴት ብሎ መጠየቅ መቻል ያስፈልጋል። የሚፈጥረው ደግሞ ለኦዲየንሱ ሌላ ተጽዕኖ ይፈጥራል። ማን ነው ያንተ ኦዲየንስ? ማን ነው ያንተ ተመልካች? ማን ነው ያንተ አድማጭ? በርካታ እንደምታውቀው ማህበራዊ ሚዲያ ከህፃናቶች ጀምሮ ወጣቶች፣ ጎልማሶች፣ ሽማግሌዎች ሁሉም ነው በሚባል ሁኔታ የሚከታተለው። እነዚህ ወጣቶች በሚከታተሉበት ሰዓት ላይ ምን ስሜት ነው የምትፈጥረው ነው ትልቁ ጥያቄ። ምንድን ነው ዘር የምትዘራው? ስለ ችግር ብቻ ነው አሁን እየተወራ የሚገኘው። አይተህ ከሆነ በቃ እነሱ ሌዝቢያን ናቸው፣ ሜዳ ላይ ሆነው ቀለበት ሲያስሩ አይተናቸዋል። በየቦታው ደግሞ ምንድነው የራሳቸውን እንደዚህ አድርገዋል ነው እንጂ እንዲህ አይነት ችግር ተፈጥሯል። እንግዲህ እንደዚህ ችግር ተፈጥሮ ደግሞ መፍትሄው ሊሆን የሚገባው እንደዚህ ነው፣ የሚመለከተው አካል ደግሞ ቀርቦ እንደዚህ መሆን አለበት፣ እንደዚህ ተፈጥሯል፣ ግን ደግሞ በተባለው ልክ እንደዚህ አይደለም ብሎ የሚናገር ሰው አታይም። የሚገርም ነገር። ስለዚህ የኛ ይሄ የአሉታዊ አፍራሽ ንግግሮች ወይ ደግሞ የሆኑ ቴምፕሌንህን አሳምረ በቃ የሆነ ምንድነው ሰውን አትራክት ለማድረግ የምታደርጋቸው ጥረቶች ይሄ መቅረብ መቻል ነገ እንደ ሀገር ለሀገራችን ዜጎች ለሀገራችን እንደ ማህበረሰብ በጣም 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 ዋጋ ያስከፍለናል ብዬ እሰጋለሁኝ። ምክንያቱም መገናኛ ብዙሃን ላይ ስትሰራ ኃላፊነት እንደሚሰማ ሁሉ ዩቲዩብ ደግሞ ራሱን የቻለ ጋይድላይን አለው። እንደምታውቀው ዛሬ እንደፈለከው ልትፖስት ትችላለህ። የሆነ ህግ ይወጣ ደግሞ ይሆንና
ያ ቪዲዮ በጣም ብዙ ተመልካች ያለው ሪሙቭ ይደረጋል እንደምታውቀው። ስለዚህ ስትሰራ አፍራሽ ነገሮች ብቻ ለምንድን ነው ህዝቡ የሚወደው? እኔ በጣም የሚገርመኝ ነገር ይሄ ነው። እንዴ ለምን መልካም ነገሮች ለምን በደንብ አይታዩም? ስለዚህ እንደዚህ አይነት ነገሮች ከምን የመጡ ናቸው ብለህ ስታስብ በቃ የኛ ማህበረሰብ ከመልካም ነገሮች ይልቅ መጥፎ ነገሮችን ያዘነበላል መከታተል። ለምሳሌ አዲስ አበባ ስቴዲየም ግርግር ተፈጠረ የምትለው ነው የሚሻለው ወይ አዲስ አበባ ስቴዲየም ላይ ወሳኝ ጨዋታዎች ተከናወኑ ብትል የትኛው ነው የሚመለከተው ሰው? አየው ግርግር ተፈጠረ የሚለው ላይ ነው የሚመጣው። ስለዚህ ምንድነው ይሄ ማህበረሰባችን ለመልካም ነገር አልታደለም። ለምን እንደሆነ አላውቅም። መልካም ነገሮችን አሁን እኔ በአንድ ወቅት ሆላንድ አምስተርዳም በሄድኩበት ጊዜ ያጋጠመኝ ነገር ልንገርህ። እግር ኳስ አካል ጉዳተኞች እየተጫወቱ አጋጣሚ ሆኖ አየር ላይ መጣ ኳስ ጎል አስቆጠርኩኝ እና ጎል የተቆጠረበትን ቪዲዮ እነሱ ሀገር ላይ ተጭኖ ወደ ሚሊዮን የሚጠጋ ተመልካች ነው ያየው። የሚገርም ነገር እዚህ ብትጭነው ማን ነው የሚያይልህ? ይሄንን 100 ሰው የማይመለከተው አየው። ይሄንን ትረካ ደግሞ ስናቀርበኛ የእውነት ቢያንስ እንደው 1000 እና 2000 እንኳን አይመለከተው ሰው ቢያንስ እንደው 500 400 ሰው እንኳን ቢያየው ጥሩ ነው ብለን ብናስብ አይታችኋል። መቼም እንደ ጋዜጠኛ ታዝበህ ነው ቃለ መጠይቅ እያደረክልኝ ያለው አይታችኋል። በጣም የሚያሳፍር ነው። 20 ሰው 15 ሰው 80 ሰው ምንድነው ታዲያ? ይሄ ያበረታታሃል? የእውነት ይሄ እንድትሰራ ያደርግሃል? እንግዲህ ስትሰራ ጊዜን ሰውተህ ነው ጥሩ አንብበህ ነው ሰዎች ደስ ብሏቸው ልባቸው ፍቅል ብሎ እንዲከታተሉት። ይሄ መጽሐፍ አስተማሪ መጽሐፍ ነው። በጣም ዘመናዊ መጽሐፍ ነው። ግን የሚያበረታታ ሆኖ ግን አላገኘነውም። ደግሞ በጣም በቃ እንድንቀጥል ደግሞ ምክንያት የሆነ የብዙ ሰዎች ከውጭ ሀገር ድረስ የሚደውሉ ኮሜንት ላይ መቼም አይታቸዋል የሰጡትን አስተያየት። በቃ ያንን መሰረት አድርገን በቃ ለመቀጠል እንግዲህ እንገደዳለን ማለት ነው። ግን ተመልካች እንዲኖረው ማድረግ እንዴት እንደሚቻል አላቅም። እኔ ተሬ በዚህ ጉዳይ ላይ አንተም የምትለው ካለ እንደው በሰባ ደስ ይለኛል። አዎ ማለት እንደ ማህበረሰብም እንደ ሀገርም አንዳንድ ጊዜ ይሄ እርባና ቢስ ነገሮች ላይ ዋጋ የሌላቸው ነገሮች ላይ ለምሳሌ አሁን በቅርቡ አይተህ እንደሆነ ቲክቶክ ክሬቲቭ አዋርድ ተብሎ የሚሸለሙትን ሰዎች እያየን ነው። በጋዜጠኝነት ዘርፍ ይሄ ሚዲያ ላይ መረጃ በማጋራት በሚል በቲክቶክ የሚሸለሙ ሰዎች እያየን ነው። ተስፋዬ ገብረ ማርያም ይሄን ሁሉ አመታት ሬዲዮ ላይ ሲሰራ ቆይቷል። አካል ጉዳተኞች ላይ ዜና ሲያነብ እምል ማንን ነው ሞዴል የምናረገው? እኔም ብዙ ጊዜ ስለሚገርመኝ ነው። መሸለም ያለበት ማን ነው? ረጅም አመታት ስፖንሰር መጣ አልመጣ ብሎ ታግሎ፣ ሁለተኛ ነገር ከጣቢያው አዘጋጆች ጋር ስፖንሰር ከሌለ ስንት ውዝግብ ውስጥ ገብተን ስለ አካል ጉዳተኞች መብት ስትከራከር ሚዲያው ላይ አድማጩን ስታዝናና ሁለገብ የሆነ ስራ ስትሰራ ቆይተሃልና አንዳንዴ ይሄ ምናልባት ወይ ዘመን አመጣሽ ነገር ሊሆን ይችላል። ግን እንደ ሀገር ቢያንስ እንኳን ጎን ለጎን በዚህ በሜንስትሪም ሚዲያ የሰሩ ሰዎችን እንኳን በተወሰነ ደረጃ የማመስገን ነገር የለም። እዛ ጋር ያሉትን ሰዎች ወጣቶች ናቸው ብዙዎቹ። እንደውም ዜናውን ከማዘጋጀት ከመጻፍ ውጪ ከሆነ ሶሻል ሚዲያ ላይ ይወስዳሉ፣ ዜናውን በቀጥታ ቲክቶክ ላይ ያቀርቡታል። እንዲሁም ደግሞ ለሽልማት ከታጩት ውስጥ ምንም ቁም ነገር የሌለው ማህበረሰብን የማያስተምር እንደውም ከባህልና ከወግ ያፈነገጠ ድርጊቶችን የሚፈጽሙ ሰዎች ለሽልማት እየቀረቡ ነው። ግን ደግሞ አሁን ተስፍሽ ይሄን ብቀላ የተሰኘውን ትረካ አንተ ስትጀምር ቢያንስ የተወሰነ ሰው መመለስ ይቻላል። ቢያንስ የተወሰነ ሰው ወደ እንደዚህ አይነት ልምምድ ሊገባ ይችላል እና 20ም 30ም ሰው እያደገ ብዙ ሰው ሁሉም ሰው ቁም ነገር አይወድም ማለት አይደለም። እንደዚህ አይነት ነገሮች እኛ መስጠት አቁመናል። ቆንጆ ትረካዎችን ቆንጆ ልብ የሚያደርሱ ታሪኮችን መንገር አቁመናል። ስለዚህ ይሄ ጅማሮ ስለሆነ ነው እየገፋን በሄድን ቁጥር የተሻለ ተመልካች፣ ጥሩ ቋሚ ተመልካች እናገኛለን። ጥሩ ቤተሰብ የሆኑ ሰዎች እንደውም ምን እናገዛችሁ የሚል ምንድነው ስራው ላይ የሚያስፈልገው ምንድነው ስቱዲዮ ውስጥ የሚጎላችሁ የሚሉ ሰዎች ይኖራሉ ብዬ አምናለሁ። ምክንያቱም አንድ አዲስ ነገር ስትጀምር ማህበረሰቡ የተውን ግን የሚያስፈልገውን አንተ ስትሰጠው እየቆየ ሲመጣ ደግሞ እሱ የሚያስፈልግን ነገር ይዞ ይመጣል ብዬ አስባለሁና ጅማሮ ጥሩ ነው። ይሄ ጥያቄው አሁን ያለው ተቀባይነት ከፍ እያለ ሄዶ የሆነ ሰዓት ላይ
እኛ እንደውም ከምንችለው በላይ እንድንሰራ ትልቅ ኃላፊነት ከዚህ የተሻለ ምን ይሻላል ብለን እንድንጨነቅ የሚያደርጉን ብዙ ተመልካቾች ይመጣሉ ብዬ አስባለሁ። በጣም በጣም ጥሩ ሀሳብ ነው ያነሳው ተርዬ። ምናልባት ትውልዱ እርባና ቢሶች ላይ ሁሉም ይሆናል ማለት አይደለም። እንዳልከው በጣም ጥሩ ልብ ያላቸው ሰዎችም እኮ ከውጭ ሲደውሉልህ ልብ ይሰበራል አይደል? ለምን አምስት ሰው አይመለከተውም እንድትል የሚያደርግ ነገር ይፈጠራል። ግን ምንድነው ስራ ስትሰራ ልብህን እንደው ሊሞላው የሚችል መሆን አለበት። መቼም እንደምታውቀው ስራ ስትሰራ ጊዜህን ሰውተህ ነው አይደለ? መቼም ልብ እኮ አድርጎ መስራት እኮ ቀላል ነው አይደለ? ሰዎች እኔ ብዙ መጽሐፎች የኦዲዮ ትረካዎች በዩቲዩብ ላይ አሉ። በጣም ብዙ ሰዎች መጽሐፍ ተርከዋል። ግን ዘመናዊ ሽሬ የሆነው ድጋሜ ቢቀርቡ ወይም ደግሞ ቢተላለፉ የሚሉ ሰዎች መካከል አንዱ ብቀላ ነው። እውነቴን ነው። እና ብዙ ሰው ደግሞ የሚገርመው አንዷን እኔ በዚህ አጋጣሚ ጠቅሼ ማመስገን የምፈልገው አዜብ ትባላለች። አዜቲ የእውነት ተስፍሽ እኔ ድምፅህን ሬዲዮ ላይ የማውቀው አይደለም ትረካው ላይ እባክህን አታቋርጥብን። እሷ አሁን ስራ የምትሰራው ልደታ የእሷ አካባቢ ያለችው ደግሞ በጣም በሚገርም ወደ ኮዬ ነው። ማታ ነው 11 ሰዓት የምትወጣው የሚገርም ወይ ማታ 12 ሰዓት ነው የምትወጣው ከስራ ቀጥታ የኛን ትረካ እያዳመጠች ነው ኮዬ ድረስ የምትሄደው። የሚገርም አይገርም? በጣም እንዲህ አይነት ሰዎች ሲነግሩ በቃ ልብህን ነው የሚሰብረው። እና የበለጠ አንተ እንዳልከው ከዚህ ቃለ መጠይቅ ካደረክልኝ በኋላ በእርግጠኝነት ብዙ ለውጦች ይፈጠራሉ፣ ብዙ የተሻሉ ነገሮች ይመጣሉ ብለን እናምናለን። እኛም እንደ ሚዲያ ሰውም የኛም ክፍተት ያለ ይመስለኛል ተስፍሽ። እንደዚህ ነገሮች ላይ መስጠት አቁመናል። ጥሩ ትረካዎችን ለጤና የሚጠቅሙ ለሰው ልጅ አጠቃላይ ጠቃሚ የሆኑ ነገሮችን መስጠት አቁመናል። ስለዚህ ሰው ተገዶ ሌሎች ነገሮችን ወደ ማየት ሄዷልና እንዲህ አይነት ነገር ደግሞ የሚወዱ ነፍሳቸው እንዲህ ያለ ነገር የምትደሰትባቸው ሰዎች አሉ በብዛት። ስለዚህ እኛ ደግሞ ለነሱ መስራታችን መልካም ነው። ሁለተኛ ነገር ደግሞ እንደዚህ የንባብ ባህላችንን በደንብ እንዳዲስ አሁን እኮ ሰው ፌስቡክ ላይ ረዘም ያለ ጽሁፍ አያነብም፣ ግን ማድመጡን በሂደት እየጓጓ እንዲያነበው አንዳንድ ሰው እየቀደመ እየሄደ ሊያነበው ይችላል። እንደገና ደግሞ አንተ ስተርከው ደስ ስለሚለው በድጋሚ ሬዲዮም ዩቲዩብ ላይም እየከፈተ እያደመጠ ሊከታተል ስለሚችል ጥሩ መንገድ ነው። ሌሎችንም በቀጣይ ደግሞ ትልቅ መጽሐፍቶችን እንድንተርክ የተለያዩ ስራዎችን እንደውም ለወደፊት ከአክቲንግ ጋር እያደረግነው ትረካውን በደንብ ቆንጆ የሆነ ነገር እንድንሰራ የሚያበረታቱ ነገሮች እንደሚመጡ ተስፋ አድርጋለሁ። ግን እንደው ብቀላ ስትመርጠው ተስፍሽ ምንድን ነው ለተመልካቹ በተለይ ደግሞ ከዚህ ትረካ ተመልካቹን ምን እሰጠዋለሁ ብለህ አስበህ ነው? ታሪኩን ሳትነግረን እንደው ጠቅለል ያለ ነገር ቀጣይ ተመልካች ጓጉቶ እንዲያይ ወይም እንዲያደምጥ። እኔ ግን ይቅርታ አድርግልኝና ታሪኩ አልናገርም። ልባቸውን ልታንጠለጥለው ነው። ለምን መሰለህ? ከወዲሁ ራሱ የተወሰኑ ሰዎች እንኳን ደውለው በጣም አጠረች እኮ አስረዝሞም የሚሉ ሰዎች አሉ። ስለዚህ አልናገርም። ልባቸው ይሰቀል። አድማጭ ተመልካች ይሻላል። እንደው ይሄ የትረካ ሰዓታችን በቀጣይ ሌሎች መጽሐፍቶችን ከተመልካች ሀሳብ ነው የምንወስደው ወይስ ደግሞ እኛ የተሻለውን እንተርካለን ብለን ነው የምንቀጥለው? አሁን እንግዲህ ተመልካቾችም በየኮመንቱ ላይ በቀጣይ ይሄን ብትሰሩ የሚል ሀሳብ እንዲሰጡን ከወዲሁ እንደው ተስፍሽ በዚያ እያያዙ ይሄን መጽሐፍ ቢተርከው እንደው የበለጠ ቴስት ማድረግ እፈልጋለሁ የሚሉትን እንጠብቅ ወይስ ደግሞ እንደ ዝግጅት ክፍሉ እኛ ራሳችን ምን መርጣቸውን ነው በቀጣይ የምንተርከው? ታሪኩ በጣም ከባድ ጥያቄ እየጠየቀኝ ነው ያለው። ምክንያቱም አንዳንድ ጊዜ ምን ይመጣል መሰለህ፣ ሰው እየተመቸው እየጣሙ ይመጣና ጓደኛ የሚጋብዛል እንትን የሚጋብዛልና እንዲያ መጽሐፍ ስናነበው ትዝ ይላል እንደሆነ እስቲ በተስፋዬ አተራረክ ብንሰማው ብሎ ፊድባክ ሊሰጡን ይችላሉ፣ ወይም ደግሞ ሪኮመንድ ሊያደርጉን ይችላሉ መጽሐፍትንና ይሄንን ጥሩ ነው። እንግዲህ እኛ እንደ መነሻ ብቀላ በራሳችን መንገድ ነው እንግዲህ ኤዲቶሪያላችንን አጽድቀን የጀመርነው። ግን በቀጣይነት አድማጮቻችን የትኛው መጽሐፍ እንዲተረክላቸው ይፈልጋሉ የሚለውን በኮሜንት ሴክሽናችን ላይ ይገቡ፣ ችግር የለብንም። እኛ
ያ መጽሐፍ በቀጥታ ደራሲው ካለ እንደውም እኔ የሚገርምህ አስፈቀደ ነው እኮ ትረካ የምትተረከው ዝም ብለህ አትተረክም። ይሄ መጽሐፍ ተርጓሚ እኔ ላገኘው አልቻልኩኝም እንጂ ሄጄ መናገርም ነበረብኝ። ባገኘው ራሱ ተርጓሚውንም ጭምር ቃለ መጠይቅ ማድረጋችን አይቀርም ወደፊት እንደ እግዚአብሔር ፍቃድ። ግን አንተ እንዳልከው በቀጣይነት የትኛው መጽሐፍ ይተረክ የሚለው የአድማጭ ተመልካቾቻችንን ሀሳብ አስተያየቶች የታከለበት ጭምር እንዲሆን እንፈልጋለን። በራሳችን በዝግጅት ብሎ ብቻ መሆን የለበትም። ግን እነሱ ሲመርጡልን ይመጥናል ወይ ደግሞ ዋጋ አለው ወይ አይደለ የሚባለው አመዛዝነን ነው። እኛ አሁን ለምሳሌ አንዳንድ ሰው ፖለቲካ እንዲነበብለት ይፈልጋል። ፖለቲካው ግን ምን እንድምታ አለው? አንዳንዱ ለቢዝነስ ብቻ የሚጻፍ መጽሐፍ አለ እንደምታውቀው። እኛ ደግሞ ለቢዝነስ የሚጻፍ መጽሐፍን ወደዚህ ወደ አድማጭ ተመልካቾች ለማቅረብ እንቸገራለን። ፕሮፌሽናል ጋዜጠኞች ስለሆነ ነው። እኛ ዩቲዩበር እኮ ጋዜጠኛ አይደለም። ስለዚህ ፕሮፌሽናል ጋዜጠኞች ስለሆንን ሚዲያ ላይ ረጅም ዓመት የቆየን ስለሆነ ኮሜንት ላይ ለምሳሌ ምንድነው ቆንጆዎቹን ተርኩልን ቢሉ እንደ ኤዲቶሪያል ቁጭ ብለን ብንመካከር እኛ እንቀበለው። ለምንድን ነው የማንቀበለው? ቆንጆዎቹ ከዚህ ቀደም በጌትነት ነው አንደበት ተተርኳል። የሰው ጆሮ ላይ አለ ማለት ነው። ፍቅር እስከ መቃብርን እኛ መተረክ አንፈልግም። የተተረኩ ከዚህ ቀደም በተለይ ኖን የሆኑ ሬዲዮ ጣቢያ ላይ ሲተረኩ የነበሩ ዘመናዊ ሽሬ ተወዳጅ የሆኑ ተራኪዎች የፍቃዱ ተክለ ማርያምን ኦሮማይ መጽሐፍን መተረክ አልችልም። ግን ሌሎች ያልተሰሩ ሊጠቁሙን የሚችሉ አድማጭ ተመልካቾቻችን ከዚህ ቀደም ያልቀረቡ ሬዲዮ ላይ በተለይ ያልቀረቡ መልእክታቸው የገነነ በሀገራችን ላይ ስመጥር ሆነው ድምጻቸውን ያስቀሩልን ሰዎች ግን እኛ እንተርክ። ለምሳሌ ቃል ኪዳን መጽሐፍ ኢትዮጵያ ሬዲዮ ላይ እየተተረከ ነው እንደምታውቀው። ተክሌ ደስታ እና ባዩሽ አለማየሁ እንዴት እንደተረኩት አይተሃል እንጂ ያንን እኛ መጽሐፍ መተረክ አንችልም። ስለዚህ እኛ ከዚህ ቀደም በሬዲዮ ላይ ያልተተረኩ ነገር ግን ደግሞ በቲቲቪ ኢትዮጵያ ተረካችን ላይ እንዲቀርቡ የሚፈልጉ አድማጭ ተመልካቾቻችን ካሉ ኮሜንት ሴክሽናችን ላይ ይጻፉልን። እኛ እንደ ኤዲቶሪያል ተመልክተን እንፈተንበታለን። ከዛ ውጪ ደግሞ ትሪያንተን ጥሩ ነገር ያስቀመጥከው አክቲንግም ጭምር አካተንበት ጥሩ ስራ ሰርተን ለአድማጭ ተመልካቾቻችን ጥሩ መንፈስ ጥሩ የሆነ መነቃቃትን እንዲፈጥሩ በውስጣቸው የተቻለን ያህል ጥረት እናደርጋለን ማለት ነው። አሁን እንግዲህ ሌላው እኔ ከቲቲቪ ኢትዮጵያ ፕሮግራሞች እንዲቀጥል እንደግል ሀሳብን የኔም ሀሳብ ላካትበት በኬኔዲ መንገሻ ላይ የተሰራው ዶክመንተሪ በጣም ቆንጆ ነበር። እንደዚህ ስራዎች የጠፉ ድምጻን ጥያቄ ሆነውብን እንደዚህ አይነት እንትኖች ማቅረብ ቢቻል አንዳንድ ለየት ያሉ ስቶሪዎቻቸው ከዚህ በፊት የሰማናቸው አሉ። ለምሳሌ አንድ ድምጻዊ በሰርጉ ዕለት የጠፋ እንደዚህ ለምሳሌ ኬኔዲ አሟሟት ለብዙዎቻችን ብርድ ነው በተለያየ መንገድ በተለያየ ሁኔታዎች ይባላል እና ተወዳጅ ድምጻዊ ስለሆነ ስለሱ ሄዶ ፈልፍሎ ቦታው ላይ ኢንተርቪው አድርጎ የተወሰነ እንደዚህ ስራዎች በጣም አሪፍ ናቸው። ምናልባት ቅድም እንዳልነው በተወሰነ ደረጃ ሊሆን ይችላል ሰዎች ሊያዩልን የሚችሉት ነገር ግን እዛው ላይ ተቀምጦ የሚቀር ስለሆነ ሁሌም የሚታይ ታሪክ ነውና እንደዚህ ዶክመንተሪዎች ግዴታ ድምጻዊ መሆን የለበትም። በሆነ ስራ ላይ ታዋቂ ሆነው ባለሀብት ሆነው የሆነ ትልቅ ቦታ ላይ የነበሩ ሰዎች የጠፉ የምንላቸው ወይም ደግሞ ባልታወቀ አጋጣሚ ከሚዲያው ከተለያየ ነገር የጠፉ ሰዎች ምንድነው ምክንያታቸው የሚለውን እንደው የሚሰራበት ፕሮግራም ቢቀጥል። አዎ እንግዲህ አንተም ያው የኛ ትልቁ ባልደረባችን አዘጋጅነ አንዳንድ ጊዜ እንድትቀጥልና እንዳትቀጥል የሚያደርጉ ነገሮች ትልቁ ነገር ምንድነው በቂ መረጃ የማታገኝበት ሁኔታዎች ይፈጠራሉ። ተንጠልጥለው ይቀራሉ ብዙ ጊዜ አይደለ? ጋዜጠኛ ስትሆን መቼም እኛ አሁን እንደ ጋዜጠኛ አይደል አክት የምናደርገው የሶሻል ሚዲያ አብዮት ደግሞ እንደምታውቀው እንቶፎንቶ ብለኸዋል እኮ በቃ እንቶፎንቶ ይሆንና ከዚህ በኋላ ምን ይመጣል ምንም አይመጣም በቃ ብሎ አሪፍ አድርጎ ቴምፕሌት ሰርቶ ለጥፈ 145,000 ሰው ላይ ይችላል። እኛ ግን ለምሳሌ ቅድም እንደተጠቀሰው እኔ የምወደውና የማከብረው ተወዳጅ ድምጻዊ ኬኔዲ መንገሻ በተመለከተ የሰራናቸው ስራዎች በጣም ነው ብዙ ሰው የወደደው። ግን እንዴት ሞተ? በማን ሞተ? ማን ገደለው? እውነትስ ታሞ ነበር ወይ? ታሞ የሞተበት ምክንያት እውነተኛ ነው ወይ? የሚሉ ጥያቄዎች ያስነሳሉ አይደለ?
እነዚህን ጥያቄዎችን ይዘህ ወደሚመለከተው በምትሄድበት ሰዓት ላይ በቂ መልስ ላታገኝ ትችላለህ። ዞሮ ዞሮ ግን እንዳልከው አንተ አንዱ ቲቲቪ ኢትዮጵያ የቆመለት ዓላማ የብዙሃን ድምጽ የሁሉም ዜጎች ድምጽ የሚል መሪ ቃል ስለሆነ አጠናክረን በዚህ ጉዳይ ላይ ጥሩ ነጥብ ያነሳ ቁጭ ብለን እንደ ቢሮ ተነጋግረን ወደ ተግባር የምንገባበት ፕሮግራም እንፈጥራለን። ምክንያቱም እንደዚህ አይነት ስራዎች አንደኛ ያው የጋዜጠኝነት ሙያ የሚፈተንበት ነው። ሰዎቹ እንዳልከው አሁን ያነሳቸው ጥያቄዎች ተስፍሽ የብዙዎቻችን ጥያቄዎች ናቸው። ምክንያቱም እነዚህን መመለስ ብዙ ጊዜ ሚኒስትሪ ሚዲያ ላይ አይደፍርም። ነገር ግን ይሄኛው ሶሻል ሚዲያ ነው። ጋዜጠኝነትን ሙያውን ልኩን ጠብቆ በዛው ልክ ቢሰራበት የብዙዎች ጥያቄ ብዙዎች ጋር ቁጭ ስንል ይሄ ጥያቄ የሚያጭርብን ጉዳይ ነበረ የምናወራበትና እንደው ሌላኛው ልክ ከዚህ ከትረካው ጎን ለጎን መጀመሪያ ስለ ድምፃዊው ስራዎቹ ስላሳለፋቸው ጊዜያት ተሰርቶ ከዛ በኋላ የተወሰኑ ሰዎች በቅርብ የነበሩ ሰዎች ኢንተርቪው ተካቶበት በተወሰነ መልኩ እንኳን መመለስ ቢቻል እንደው መላምት እንኳን የሚሰጡ ሰዎች ላይ መቼም ኢንቨስቲጌት ሰርቶ መጨረሻ ላይ ምን ሊሆን እንደሚችል እንትኑን የሆነ አቅጣጫ ማስቀመጥ ይቻላልና አሪፍ እንትን ነው። እንግዲህ ብቀላ አሁን በቀጣይነት ከመቼ ጀምሮ ይቀጥላል? ከተቋረጠበት ተመልካቾቻችን ስለሚጠብቁ ይህንን ግልጽ እናድርግላቸው። ጥሩ ጥያቄ ነው ተሬ። እንግዲህ አድማጭ ተመልካቾቻችን በጣም በዚህ አጋጣሚ ከፍ ያለ ምስጋና ለማቅረብ እንወዳለን። ምናልባት አይተኸዋል፣ ኮሜንት ላይ ከ10 በላይ የሚጠጉ ኮሜንቶች ሲሰጡን ነበረ። እኛም ኮሜንት ልክ በሰጡን ቁጥር ደግሞ ምላሽ እንሰጣለን። እንግዲህ ነገ 10 የሆነው ተመልካች ወደ 100,000 እና 100 ሚሊዮን ኮሜንት እንደሚመጣ ተስፋ እናደርጋለን። የእውነት ለመናገር እንግዲህ ዩቲዩብ ዓለም አቀፍ አይደለም ኢትዮጵያ በዓለም አቀፍ ደረጃ በጣም የሚከታተሉ በተለይ አንዳንድ እህቶቻችን የማዳም እናቶች ናቸው የሚባሉት የማዳም ቅመሞች በኤርፎን ሆነው እያዳመጡ ስራ እየሰሩ የሚነግሩን ሰዎች ነበሩ። ሁላችሁንም የእውነት ከፍ ያለ ምስጋና ለማቅረብ እንወዳለን። በነገራችን ላይ ይሄ ትረካ እንዲቀርብ በተደጋጋሚ ጊዜ ለገለጻችሁልን ሰዎች ከፍተኛ ምስጋና እያቀረብን እንግዲህ በሳምንት ለ2 ቀናት ለጊዜው መድበንለታል። በሳምንት 2 ቀናት ማክሰኞና ሐሙስ ልክ 11:00 ሲል ትረካው የሚቀርብላችኋል ማለት ነው። ማክሰኞና ሐሙስ 11 ሰዓት ላይ ይቀርብላችኋል። ይሄንን ትረካ ደግሞ በጣም በሚያምር ግራፊክስ በሚያምር ቴክኒካል ዳይሬክተሩን እየመራ የሚገኘው ያው በስልክ እያነጋገረኝ የሚገኘው የቲቲቪ ኢትዮጵያ አዘጋጅ እንዲሁም ደግሞ ቴክኒካል ዳይሬክተራችን ነው። ግራፊክሱን ኤዲቲንጉን አሳምሮ ወደ እናንተ ታሪኩ ያቀርብላችኋል ማለት ነው። ስለዚህ በሳምንት 2 ቀን እንግዲህ በደንብ አድርገው እንዲከታተሉ ብዙ ሰዎች እንዲከታተሉ ብቻ ሳይሆን ላይክ እያደረጉ ሲጀምሩ ቪዲዮውን ራሱ አይደል ሲጀምሩ ላይክ አድርገው ቢጀምሩ ቪዲዮውን ደግሞ እስከ መጨረሻው ድረስ ቢከታተሉ ያው ቲቲቪ ኢትዮጵያ ታሪኩ እንደምታውቀው እስካሁን ድረስ 4,000 አወር እንኳን ሊሞላ አልቻለም አይደል እንደምታውቀው። ግን ሰብስክራይባችን ጥሩ እየመጣ ነው ያለውና ይሄንን የኔነት ስሜት ተሰምቷቸው ይሄ የቲቲቪ ኢትዮጵያ ትልቅ ዓላማና ራዕይ የሰነቀ ሚዲያ እንደሆነ እንዲያውቁ ከዛ ውጪ እኛ የምንችለውን ያህል መልካም ነገሮችን ብቻ ሳይሆን መጥፎ ነገር እንኳን ቢያጋጥም መጥፎውን ነገር አቅርበን ወደ መልካም ነገር የሚመልሱ ነገሮችን ነው መጨነቅና መስራት ያለብን እንጂ አሉታዊ አስተሳሰቦችን የሚያጎሉ ሁሉ ጊዜ አፍራሽ፣ ሁሌ ችግር፣ ሁሌ ጦርነት፣ ሁሌ ብሶት፣ ሁሌ መከራ ማውራት በቲቲቪ ኢትዮጵያ ላይ አይመከርም። ችግሮች ካሉ ችግሮችን እናነሳለን። ከዛ ወደ መፍትሄው አቅጣጫ ሊያመጣ የሚችል ባለሙያ ጋብዘን ነው የምናቀርበው እንጂ ማጫጫህ የሚባል ነገር አይሰራም። ስለዚህ ብቀላ የሜሪ ኮሬሊ ተወዳጅ መጽሐፍ በእርግጠኝነት ተወዱታላችሁ። በጣም ካቆምንበት ነው የምንቀጥለው። ይሄንን ሁሉ መጽሐፍ ረጅም ነው በጣም እኛ እንዳናሰላቻችሁ ብዙ ገጽ ነው ያለው 18 ደቂቃ 20 ደቂቃም አንዳንዴም 15 ደቂቃም 25 ደቂቃም እያደረግን ወደ እናንተ እናቀርብላችኋለን። በእርግጠኝነት ተወዱታላችሁ፣ ታተርፉበታላችሁ ነው ለማለት ነው። እንግዲህ ተስፍሽ ቀደም ሲል እንዳልከው በመላው ዓለም ቲቲቪ ኢትዮጵያ ተመልካቾች አሉት።
ግን በይበልጥ አረብ ሀገር ያሉ እህቶቻችን የማዳም ቅመሞች ትረካ ይወዳሉ ከስራቸው ጋር ስለሚሄድ። ምክንያቱም ቪዲዮውን ከፍተው እያዳመጡ መስራት ስለሚችሉ እናም የዋይፋይ የኔትወርክ አክሰሱ ስላላቸውና በይበልጥ እነሱ ብዙ ጊዜ እንደዚህ ትረካዎችን ይወዳሉ። ለምን አትተርክም የሚል እንደው ዩቲዩብ ላይ ጥያቄ ያቀርባሉና ለነሱ ጥሩ መልስ ያገኙ ይመስለኛል። ጥሩ ትረካ ያገኙ ይመስለኛል። በይበልጥ ደግሞ ሌሎች ጓደኞቻቸውም ይህንን ቻናል ሰብስክራይብ ላላደረጉም እርስ በርስ እንግዲህ ሼር እያደረጉ ሰብስክራይብ እያስደረጉልን ቢከታተሉን እኛም በቅድሚያ በአክብሮት ጥያቄያችንን እናቀርባለን። እንደው ተስፍሽ በመጨረሻ ቀረ የምትለው ሀሳብ ካለ እንቋጭ። እኔ በቅድሚያ ከሁሉ አስቀድሜ እስከ ዛሬ ድረስ ቲቲቪ ኢትዮጵያ ከተመሰረተ ጀምሮ እስካሁን ድረስ በዩቲዩብ ቻናል ላይ ደከመኝ ሰለቸኝ ሳይሉ 10 15 ሰውም 20 ሰውም ሲመለከቱ ለነበሩ ተመልካቾቻችን አድማጮቻችን በጣም እናመሰግናለን። የእውነት ለመናገር ሰው ሪስፔክት አድርጎ ሲከታተል በተለይ ታሬ በጣም የሚገርም ተስፋዬ ገብረ ማርያም መሆኑን አንዳንዶቹ አያውቁም። የቲቲቪ ኢትዮጵያ የዩቲዩብ ቻናል ባለቤት እና እንዴ ተስፋዬ ገብረ ማርያም ዳዊት ድሪምስ ላይ ያየነ ሰው ነው አይደለ እንዴ? ለምንድን ነው ግዴታችን ነው ሰብስክራይብ እናደርጋለን የሚሉ ሰዎች ያጋጥመዋል። አንዳንዱ ደግሞ ቴሌቪዥን ዜና አንባቢ መሆኑን ሲያውቅ ሬዲዮ ላይ አዘጋጅ መሆኑን ሲመለከት በጣም ነው የሚደነግጡት። የሚገርም ነገር ማለት ነው። እና ይሄንን ሚዲያኛ ቸል ልንለው አይገባም። በቃ ያገባናል፣ ግዴታችን ነው የሚሉ ሰዎችም ያጋጥመዋልና የእናንተ ንግግር የእናንተ ደውላችሁ የምትሰጡን ሐሳብ የእውነት እንድንበረታ ያደረገን ነው። ይሄ ቻናል ደግሞ አድጎ ተመንድጎ በኢትዮጵያ ላይ ትልቅ ተጽዕኖ ቢፈጥር አዎንታዊ ነገሮች እንደምታውቀው ተሬ የኢትዮጵያ ብዙሃን ምክር ቤት አባል ነን እና የዚህ ሚዲያ ጉዳይ ሶሻል ሚዲያ እንደዚህ ኢንቶፎንቶ ዝም ብሎ እዚህ እርባነ ቢስ ብቻ እየተወራ የሚቀጥል ጉዳይ አይደለም አይደለ? ጥንቃቄ ማድረግ አለብህ። ሀገርን ልትሸጣት አትችልም። የማይሆኑ ነገሮችን እየጻፍክ እያቀረብክ ከሰው ጋር ሰው ግን ማጋጫት ከብሔር ጋር እያጋጨ ጦርነት የሌለበት ላይ ጦርነት ተፈጥሯል ብለህ የናይሮቢ ኬንያና የኡጋንዳን ካምፓላ ጦርነት ፎቶግራፍ ቴምፕሌን እየሰራ መኖር የለብህም። ገብቶሃል አባባል ያረን እና ይሄ ነገሮች መስተካከል አለባቸው። እኛ በምንችለው ሁሉ መልካም ዘሮችን ለመዝራት ነው ቲቲቪ ኢትዮጵያን የፈጠርነው። ስለዚህ በልዩነት የምትወዱት የዩቲዩብ ቻናል ሆኖ እንዲቀጥል እናንተ ሁልጊዜም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ አደራ ለማለት ፈልጋለሁ። ሁለተኛ ደረጃ የእውነት ይሄንን ትረካ ከመጨረሻው ድረስ ቴክኒካል ዳይሬክተር ሆኖ የሚመራው ጋዜጠኛ ታሪኩን በዚህ አጋጣሚ አንተንም ከልብ አድርገን እናመሰግናለን። ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ ነው። አብረን እንሁን፣ ታተርፋላችሁ። በድጋሚ ነው የምላችሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉላችሁ። በጣም ትወዱታላችሁ። ይሄን መጽሐፍ እንደው እየተከታተላችሁትን ኮሜንት ጻፉ። የመጨረሻ ምዕራፍ ሲደርስ ደግሞ እርግጠኛ ነኝ ሌላ ተአምር ሆኖባችሁ ስልክ በስልክ እንደምታደርጉ ተስፋ አድርጋለሁ። መጽሐፉ እጅግ በጣም አስደንጋጭ፣ ልብ ሰቃይ፣ ልብ ተባሪ፣ በጣም በሚያስገርም ሁኔታ ደግሞ እንባ በእንባ የሚያደርግ የሚያበሳጭ ወይም ደግሞ ምን ልበል የሚያስለቅስ በቃ እንቅልፍ ለአንድ ሳምንት ሙሉ እንድትተኛ ያደርግህ መጽሐፉ እስከሚያበቃ ድረስ። ይሄንን ነው ለማለት ፈልገው ተሪ። አሁን እንግዲህ ተስፍሽ በቲቲቪ ኢትዮጵያ በጉጉት እንዲጠብቁን እንዲሁም ደግሞ ከቲቲቪ ኢትዮጵያ ስራ አስፈጻሚ ተስፋዬ ገብረ ማርያም ጋር ጋዜጠኛ ተስፋዬ ገብረ ማርያም ጋር እያደረግነው ቆይታ ይሄን ይመስላል። እንግዲህ ተመልካቾቻችን የብቀላ ትረካን በጉጉት ጠብቃችሁ እንድትከታተሉ ጋብዘናል። አዲስ የምትቀላቀሉን ደግሞ ከመነሻው ጀምራችሁ እንድትከታተሉ ግብዣ አቅርበናል። በጣም አመሰግናለሁ ታሪኩ። አንተንም እግዚአብሔር ያክብርልን። ሁሌም ከጎናችን ስለሆንክ ቲቲቪ ኢትዮጵያ ሲነሳ ተስፋዬ ብቻ አይደለም አንተም ከጎኔ ያለኸው። በርታ፣ እችን ብታደርጋት እንዲህ ብትሆን እያልክ እየመከርክ እዚህ ደረጃ ላደረስከን ታሪኩ አንተንም በጣም ነው የማመሰግነው። እንግዲህ ውድ ቤተሰቦቻችን፣ አድማጩ ተመልካቾቻችን ማክሰኞ እና ሐሙስ 11 ሰዓት ላይ ጠብቁ። ሁሌም ያው ታሪኩ ሪማይንድ ያደርጋቸዋል በቴምብሌኑ ላይ ማክሰኞና ሐሙስ 11 ሰዓት ላይ
ይጠብቁ የሚል ሁሉ ጊዜ እዛ ቴምብሌን ፊት ለፊት ይኖራል። በጣም እንደምትወዱ ተስፋ እናደርጋለን። በርካታ ተመልካቾቻችንን ከኛ ጋር ይቀላቀላሉ የሚል ተስፋ አለኝ። በጣም ነው የማመሰግነው ታሪኩ ጋዜጠኛ።